ጽድቅ ቅድስና ፍቅር ትህትና የዋህነት እነዚህ ነገሮች በቃ በመንፈስ ቅዱስ በሕይወታችን የሚያፈሰው የእግዚአብሔር መንፈስ ነው ያንን ካልተለማመረ እንዴት አድርገን ነው ለሌላው ምሳሌ ምን ሆነው ስለዚህ ስለ መንፈስ ቅዱስ ዛሬ ስለ ማንነቱ ሶስት ነገር አነሳለሁ ከዛ እንቀጥላለን ማለት ነው ዮሐንስ ወንጌል ምዕራፍ 16 ላይ እናወጣና ጌታችን ኢየሱስ ክርስቶስ የተናገረውን አነባዋለሁ ከቁጥር 5 ጀምሮ አነባዋለሁ ከእናንተ ጋር ሳለሁ ጋር ስለነበርኩ በመጀመሪያም ይህን አልነገርኳችሁምን አሁን ግን ወደ ላከኝ እሄዳለሁ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል እኔ ግን እውነት እነግራችኋለሁ እኔ እንደሄድ ይሻላችኋል እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ በሄድ ግን እርሱ እልክላችኋለሁ እርሱም መጥቶ ስለ ኃጢአት ስለ ጽድቅ ስለ ፍርድ ዓለምን ይወቅሳል ስለ ኃጢአት በእኔ ስለማያምኑ ነው ስለ ጽድቅም ወደ አብ ስለመሄድ ከዚህም በኋላ ስለማታዩኝ ነው ስለ ፍርድ የዚህ ዓለም ገዥ ስለተፈረደበት ነው የምነግራችሁ ገና ብዙ አለኝ ነገር ግን አሁን ልትሸከሙት አትችሉም ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል እርሱ ያከብረኛል ለኔ ካለኝ ወስዶ ይነግራችኋልና ለአብ ያለው ሁሉ የኔ ነው ስለዚህ ለኔ ካለኝ ወስዶ ይነግራችኋል አልኩ ይላል የእግዚአብሔር ስም የተባረከ ይሁን እንጸልያለን ቅዱስ አባታችን እናመሰግንሃለን ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ እግዚአብሔር አባታችን ሆይ መንፈስህ አሁንም ነው ጌታው በሙላት በሕይወታችን እንዲሰራ እንጸልያለን እግዚአብሔር የዘላለም አምላክ በጌታ በክርስቶስ ኢየሱስ ስም ካንተ የሆነው ነገር ሕይወታችን እንዲያገኘው እንጸልያለን ቃልህ እግዚአብሔር አምላካችን ሆይ እስካሁን ስናመልክ ነበር ስንጸልይ ነበር ይሄ ሁሉ ወደ አንተ ነው አሁን ግን ቃልህ ወደኛ የሚመጣበት ጊዜ ነው ልባችን የተዘጋጀ አእምሮአችን የተከፈተ እግዚአብሔር አምላክ ሆይ እንዲሆን በኢየሱስ ስም እንጸልያለን እግዚአብሔር አምላካችን ሆይ የሰውን አእምሮ የሚከፋፍል ልብንና ሐሳብን እግዚአብሔር ሆይ ነው ዲስትራክት የሚያደርግ ማንኛውም የጨለማ ጉልበት በኢየሱስ ስም የታሰረ ይሁን በጌታ በኢየሱስ ስም የታሰረ ይሁን እግዚአብሔር የዘላለም አምላክ መልካምነት በመካከላችን ይሁን በጌታ በኢየሱስ ክርስቶስ ስም አሜን ለኔ ነው ይሄ ነገር ወይስ ድምጹ እንትን ያለብኝም ቢያለ የእግዚአብሔር ስም የተባረከ ይሁን እንግዲህ አሁን ያነበብኩላችሁ ጌታችን ኢየሱስ ክርስቶስ የተናገረው ነው ጌታችን ኢየሱስ ክርስቶስ እኔ ራሱ ወደ አብ ሄዳለሁ እኔ ወደ አብ ደግሞ ሄዳለሁና መንፈስ ቅዱስን እልክላችኋለሁ እርሱ ደግሞ ራሱ መጥቶ ወደ እውነት ሁሉ ይመራችኋል እውነተኛው ነገር እንድናይ እሱ ይመራችኋል ብሎ ጌታችን ኢየሱስ ክርስቶስ የተናገረውና ያነበብኩላችሁ ስለ መንፈስ ቅዱስ ያለን አመለካከት በጣም አንዱ የተዛባው ምንድነው ብትሉ ስጦታውን ፈላጊዎች ነን ብዙ ጊዜ ሰጪውን ግን በትክክል አንረዳው እንደው አሁን እዚህ ቤት ያላችሁ የማታውቁትን ሰው መንገደኛውን እንደው እንደገናም ደግሞ አንድ ቀን ራሱ በትክክል የማታነጋግሩትን ሰው ስጦታ ሰጣችሁ ታውቃላችሁ ታዲያ እንዴት ነው በትክክል እሱን ሳንረዳ ስጦታውን የምንለምነው መጀመሪያ ሰጪውን ነው ማወቅ ያለብን እሱን ካወቅነው ስጦታውን ለመስጠት እሱ ሁሉ ጊዜ ለኔና ለናንተ የሚያስፈልገን ነገር ሁሉ ለመስጠት እግዚአብሔር የተዘጋጀ ነው ደግሞ ስጦታዎቹ ልሳን ብቻ አይደለም በቃ ብዙ ጊዜ ድንቅና ታምራት ወይ ልሳን እኮ ነው የምንጠይቀው ሌላ ራሱ ጸጋ ያለ አይመስልንም ራሱ ብዙ ጸጋ ነው ያለው መጽሐፍ የላም ባችሁ ከሆነ ራሱ አሁን ከዚህ አልቋል አማዞንም ላይ ታገኛላችሁ ራሱ ወደ 37 አይነት የጸጋ ስራዎች አሉ ራሱ አያችሁ
ሰውን ማስተናገድ እንኳን ጸጋ ይመስልንም አይደል? የጸጋ ስጦታ ነው። መስጠት አሁን ራሱ ጸጋ ይመስልንም ስጦታ ነው። ብዙ ጊዜ ግን ራሱ እኛ የምንታወቅባቸው ነው የምንጠይቀው። ጌታን የምናከብርበትን አይደለም። ጌታ የሚከብርበትን ወይም እኛ ደስ ብሎን የምናደርገውን ሳይሆን በቃ ሰዎች አቤት የሚሉንን ነገር ማለት ነው። ስለዚህ እንዴት በጣም ስለ መንፈስ ቅዱስ ያለን አመለካከት በጣም ሊለወጥ ይገባል። በጣም ስለዚህ ዛሬ የማነሳላችሁ መጀመሪያ ራሱ መንፈስ ቅዱስ ራሱ እግዚአብሔር ነው። እግዚአብሔር እንደሆነ መጀመሪያ ይሄ መረዳት እንዲኖርን ያስፈልጋል። ከዛ እንደገና ደግሞ የመንፈስ ቅዱስ ማንነቱን ማወቅ፣ በቃ ማንነቱን ስለ ማንነቱ እንድናውቅ ያስፈልጋል። ምክንያቱም አንዳንድ ጊዜ መንፈስ ቅዱስን በቃ ልክ እንደ ወጀብ እንደዚህ ነፍሶ መሄድ ይመስላል እና አንዳንድ ጊዜ እንደውም ውረድ ምጣ ምናምን እንላለን። ወርዷን እኮ ወይ የት ነው የምናመጣው? ኢየሱስ ውስጣችሁ አለ ይላል። መንፈስ ቅዱስ ውስጣችሁ አለ ይላል። ስለዚህ እንደው አሁን ባልና ሚስት አብረው ተኝቶ አብረው አንድ አልጋ ሆነው እኔ ሰው እንዳለ አይሰማኝም የሚል ከሆነ ወይ ባል ወይ ሚስት ወይ ደንዝዟን ማለት ነው። መንፈስ ቅዱስ እናንተ ውስጥ አለ ነው የሚለው። እንዴት እንደሆነ ተከታታይ ትምህርት ስለምንማር እናየዋለን፣ በሚገባ እንመለከተዋለን። ስለዚህ እዚሁ ካወጣችሁት ራሱ ሁላችሁም አይሆን አውጥታችኋን ብያምናለሁ። ምዕራፍ 15 ተመልከቱ ቁጥር 26 ላይ እንደገና ምን እንደሚል ጌታ ኢየሱስ ዳሩ ግን እኔ ከአብ ዘንድ የምልከው አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። እውነት መንፈስ ቅዱስ የሚጠማ ሰው እና መንፈስ ቅዱስ የነካው የወረደበት ሰው አንዱ ምንድነው? መስካሪ ነው። በቃ ምስክርነት ደግሞ ምንድነው? ያየኸው። አንዳንድ ጊዜ እኮ ታውቃላችሁ ያልተለማመድ ነው እኮ ነው። በቃ በህይወታችን ያላየ ነው ያልቀመስ ነው። ስንመሰክር ሰዎች ራሱ ግራ ይገባቸዋል። ሲመጡ ያንን አያገኙም። ራሱ አንዳንድ ጊዜ ሰዎችን ወደ ኢየሱስ ሳናስተዋውቃቸው ብዙ ራሱ የሌለ ነገር እናወራቸዋለን። በቃ እኛ የሆነልን በቃ እኔ እንደዚህ ነበር፣ ኃጢአተኛ ነበር። በቃ ኃጢአት ራሱ ወደ ሞት የሚነዳኝ ሰው ነበር። ክርስቶስ አሁን በቃ ተቀበል የዘላለም ህይወት ሰጠኝ። አሁን ያለኝ ሰላም ራሱ ድሮ ራሱ ሁሉ ነገር ኑሮኝ የነበረኝ አይደለም፣ የማይወሰድ ሰላም አለኝ አሁን። ምስክርነት ያያችሁትን ነው። ሐዋርያ ዮሐንስ በመልእክቱ ላይ ሲናገር ራሱ በእጆቻችን የዳሰስነው ይላል፣ በዓይኖቻችን ያየነው እንመሰክርላችኋለን። አንዳንድ ጊዜ የሌለ ያልተሰራ ተአምር አድርገን እናወራላቸዋለን ሰዎችን። በቃ የመጀመሪያው እኮ ሰው ከዘላለም ሞት ወደ ዘላለም ህይወት መምጣት እኮ ነው። ከተአምር በላይ ተአምር የሆነ ነው ራሱ። ስለዚህ ጌታ ኢየሱስ ምንድነው ያለው? ጠብቁ፣ በቃ መንፈስ ቅዱስ ላይ ኃይል እስክትቀበሉ በኢየሩሳሌም ቆዩ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምን ለማድረግ? ኃይልን ስትቀበሉ ደግሞ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ምስክሮች ትሆናላችሁ። እህቶቼ ወንድሞቼ፣ በጣም ዛሬ አንድ ጥያቄ ጠይቃችኋለሁ። በጌታ ቤት ጥቂትም ዓመት ኑሩ፣ ብዙ ዓመት እናንተ መስክራችሁ ወደ እግዚአብሔር መንግስት ያመጣችሁ ሰው አለ ወይስ እሁድ ልክ እንደ ራሱ ሰንበት ደርሼ ልምጣ እንደሚባለው ነው? እያንዳንዳችን የመመስከር ኃላፊነት አለብን። በእግዚአብሔር ዘንድ ሽልማታችሁ እነሱ ናቸው። ገንዘባችሁ ወንጌል እንዲሰበክ የሄደበት፣ ጸልያችሁ ማልዳችሁ የተናጠቃችሁበት፣ አንደበታችሁ መስክራችሁ ወደ ጌታ ያመጣችኋችሁ። ታውቃላችሁ አንዳንድ ሰው አሁን እዚህ ያለነው እንኳን ብንመሰክር ይሄ መቀመጫ አይበቃም። ብዙ ጊዜ ራሱ እንደዚህ አይደለም፣ ኃላፊነት ያለብን አይመስልንም። እና ምስክሮቼ ትሆናላችሁ። ይሄ የእውነት መንፈስ ሲመጣ ራሱ
ምን ትሆናላችሁ? ምስክሮቼ ትሆናላችሁ። እንደገና ምዕራፍ 14 ተመልከቱ። ምዕራፍ 14 ቁጥር 25 እዛው ዮሐንስ ወንጌል ከእናንተ ዘንድ ስኖር ይህን ነግሬያችኋለሁና አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁ ሁሉ ያሳስባችኋል። ሰላሜን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ይላል። ለምን ተመልከቱ። እንግዲህ ለምንድን ነው ጌታን የሚያውቅ ሰው ቅብዝብዝ የሚሆነው? ለምን? በቃ ይሄ ሰላም ተሰጥቷችኋል ካለ ለምንድን ነው ሰው ሰላም የሚያጣው? አንድ የጎደለ ነገር አለ ማለት ነው። በጣም ብዙ ነገር እኮ ስለማንጠነቀቅ እኮ ነው። የሚገርማችሁ አዲስ ኪዳን ላይና ብሉይ ኪዳን ላይ ሁለት ያለ ዕድሜ ያስወሰዱ ነገሮች የእግዚአብሔር ቃል ይነግረናል። ብሉይ ኪዳን ላይ አንደኛ ነገሥት ምዕራፍ 13 ላይ ስታነቡ ነብዩ ሄዶ ኢዮራምን እንዲያስጠነቅቀው መሰዊያውን ራሱ እንደሚፈርስ አመዱ እንደሚፈስ ኢዮስያስ እንደሚባል ልጅ እንደሚወለድ ተናገረው ማለት ነው። ከዛ ነብዩ ይሄን ብሎ ሲናገር ንጉሱ እጁን ዘረጋ። እጁን ሲዘረጋ እጁ ደረቀች። ያዙት ብሎ እጁን ሲዘረጋ እጁ ደረቀ። ከዛ በኋላ ራሱ ንጉሱ ምን አለ? ራሱ እባክህ ጸልይልኝ አለ። አስቡ አሁን ዛሬ እንደው ስንጸልይ እጃችን ራሱ እንደዚህ ድርቅ ብሎ አቁም ሲል እጁ ደርቆ ቢቀር ቶሎ ካሜራውን ሰካልኝ ራሱ አናግርልኝ ቶሎ ካሜራ። ሩጫችን ለዛ ነው፣ እግዚአብሔርን ለማክበር አለ። ይሄ ነብይ ምን ያህል እዛ ላይ እንደተጠነቀቀ ተመልከቱ። ጸልይ ሲለው ጸለየለት፣ እጁ ወረደች። ከዛ በኋላ ግን ንጉስ ነው ጋበዘው። በቃ እቤቴና ያለኝን እሰጥሃለሁ ብሎ ግብዣ አደረገ። ራሱ ጠየቀው ማለት አልበላም አልጠጣም ማለት። ከዛ በኋላ ምን እንደሆነ ታውቃላችሁ? ሌላ እንደሱ ነብይ ነኝ የሚል ዛሬ በተለይ ብዙ ቦታ የምትንከራተቱ ሰዎች በጣም ላሳስባችሁ እወዳለሁ። ብዙ የሐሰት አሰራሮች አሉ። በእግዚአብሔር ስም በዚህ ዘመን የሚደረግ በጣም ብዙ የሐሰት አሰራር አለ። አንድ ቤተክርስቲያን ሄዳችሁ ስለ ትምህርታቸው፣ ስለ ዶክትሪናቸው፣ ስለ ክርስቶስ ያላቸው፣ ስለ እግዚአብሔር ቃል ያላቸው፣ ስለ መንፈስ ቅዱስ ያላቸው እውነተኛ ነገር ሳትረዱ አባል አትሁኑ። እዚህም ሆነ ሌላ ቦታ መጀመሪያ ዕውቀቱ ይኖራችሁ። አሁን ነብዩ በቃ ዋሽቶ መልአክ ልኮ እግዚአብሔር እንድበላ እንድጠጣ አዘዋን አለው። በቃ ነግሮኛን አለው። እሺ ብሎ ገባ። ገብቶ መብላት ሲጀምር አልታዘዝከምና እንዳትበላ እንዳትጠጣ በህርክበት መንገድ እንዳትመለስ ብሎ እግዚአብሔር አልተናገረም ነው የሚል የእግዚአብሔር ድምጽ እዛው መጣ። እየበላ ገና በልቶ ሳይጨርስ ወጣ። አህያውን ጭኖ ሄደ። አህያውን ሳይበላ አንበሳው እሱን ገደለው። ያለ ዕድሜው ሞተ። ያለ ዕድሜው ተቀጨ። እግዚአብሔርን ያለውን አለመታዘዝ በዕድሜ ያስቀጫል። ይሄ ሰውዬ ገሃነመ እሳት አይደለም የገባው፣ በዕድሜው ነው ያጠረው። ሁለተኛው ዕድሜ ማጠር መጽሐፍ ቅዱስ አዲስ ኪዳን የጌታን ራት ሲወስዱ ነው። የጌታን ራት ባላግባብ የወሰዱ በሽተኛና ሞቱ ይላል። በጣም የሚገርም ነገር ነው። እንደ ቀላል በመቁጠር ማለት ነው። ክርስቶስ የሞተበቱን ነገር እንደ ቀላል በመቁጠር ማለት ነው። ስለዚህ አንዳንድ ጊዜ እግዚአብሔር ላለን ነገር መጠንቀቅ በጣም አስፈላጊ ነገር ነው። እድሜያችንን እግዚአብሔር የወሰነውን ዘመን እንኳን ሳንኖር መወሰድ አለ ማለት ነው። ስለዚህ እግር መንገዴን ያነሳሁላችሁ እዚህ ቦታ ላይ ስትመለከቱ ሰላማችን ለምንድን ነው የማይጠበቀው? እንደ እግዚአብሔር ሰዎች ሰላማችን የተጠበቀ መሆን አለበት። ምንም አይነት ሪፖርት እንስማ። በቃ ስለ ጤናችን ቢሆን ስለ ኑሮው ስለ ኢኮኖሚ ቢሆን በቃ የእግዚአብሔርን እንመነው። ታውቃላችሁ በረሃብ ዘመን እኮ በልቼንና ልጄ ልሞት ነው ያለች ሴት ዘይቷ አልጎደለም ዱቄቷ አላለቀም ይላል። እግዚአብሔርን በመታመን የአህያ ጭንቅላት ዋጋ ባወጣበት ዘመን ማለት ነው። ስለዚህ
ብዙ ጊዜ ያለን ችግር ነው። እንደገና ምዕራፍ 14 ደግሞ ተመልከቱ። ምዕራፍ 14 ዮሐንስ ወንጌል ማለት ነው። ከቁጥር 15 ጀምሮ አነባዋለሁ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። በደንብ ስሙኝ እዚህ ላይ እንግዲህ፣ ምክንያቱም ዛሬ ልነጋገር ያለው ስለ መንፈስ ቅዱስ ነው። አሁን እዚህ ቦታ ላይ ከእናንተ ውጭ ይኖራል ነው ያለው። ቤተ ክርስቲያናችን በደንብ ስሙኝ። ምናልባት ይሄን ማጣምኑ አባል የሆናችሁ እንኳን ካላችሁ ጥላችሁ መሄድ ይኖርባችኋል። ያንን ወደሚያምኑ አንዳንድ ቤተ ክርስቲያን ምክንያቱም ልሳን ካልተናገረ አንድ ሰው አልዳንም ይላሉ። የኛ እምነት ደግሞ ይሄ ነው። አሁን ያነበብኩላችሁ አንድ ሰው ጌታ ኢየሱስ ክርስቶስን ሲቀበል ቦርን አጌን ሆኖ መንፈስ ቅዱስ በሱ ውስጥ ይኖራል። የቤተ ክርስቲያናችን እምነት ነው። ልሳን ከዛ በኋላ ሊሰጠው ይችላል። በውስጡ ግን የእግዚአብሔር መንፈስ ይኖራል። በእናንተ ምንድነው የሚለው? ይሄው እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻል የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ምን ትላላችሁ? ታዲያ የእግዚአብሔርን ቃል እንመን ወይስ ሰዎች ዝም ብለው እንደፈለጉ ሌላ ዶክትሪን ለማውጣት ሰዎች የሚሉትን እንከተል? ስለዚህ በጣም ልናውቅ ይገባል። መንፈስ ቅዱስ የሐዋርያት ሥራ ምዕራፍ 2 ወርዷል። ነገር ግን አሁን ሊያድርባቸው የሚችለው ኢየሱስ ክርስቶስን ተቀብለው በሱ ውስጥ ራሱ በደሙ ታጥበው ላሉ ሁሉ በውስጣቸው ያድራል። እዛ በኋላ ግን የስጦታው ባለቤት ደግሞ እሱን ስናውቀው እኛ ጋር እንዳለ እንዴ ባልና ሚስት እኮ ካልተከባበሩ ምን ጥቅም አለው? ካልተዋደዱ። መንፈስ ቅዱስ እኮ እና ኢየሱስ ጋር እኮ እንትን ካለ የሱ ፍቅር ቅድም ሲዘመር እንደነበረው እኮ ውስጣችንን ሊይዘው ይገባል። ውስጣችን ሊያዝ ይገባል። ይሄ በጣም ወሳኝ የሆነ ነገር ነው። አሁን ወደ ነጥቡ ልምጣና ቶሎ ልሂድ። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ መንፈስ ቅዱስ እግዚአብሔር ነው የሚለውን ቶሎ አነሳላችኋለሁ። ወደ 4 ነጥቦች። እግዚአብሔር መንፈስ ነው ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 24። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋል ይላል። እግዚአብሔር ምንድነው? መንፈስ ነው። በሚታይ ነገር አይደለም። ራሱ ስራውን ግን እናየዋለን። በእኔና በእናንተ ሕይወት ሲሰራ እናየዋለን። መንፈስ ቅዱስ ስራው ይታያል። እና እግዚአብሔር ምንድነው? መንፈስ ነው። ደግሞ የሚሰግዱለትም በእውነትና በመንፈስ ይሰግዱለት ያስፈልጋል ብሎ ነው የሚነግረን። ስለዚህ የመጀመሪያ ይሄ እንዳልኳችሁ መንፈስ ቅዱስ ጸጋ ስጦታዎች አይደለም፣ እግዚአብሔር ነው ራሱ። ከሥላሴ አካል አንዱ ነው። አሁን በዚህ ዘመን ብሉይ ኪዳን ስትመለከቱ መላእክትና እግዚአብሔር አብ ነቢያት እየላከ መላእክት እየላከ ህዝብ ሲያናግር ትሰማላችሁ፣ ነቢያትን ሲያናግር ትሰማላችሁ። እንደገና ደግሞ በአዲስ ኪዳን መጀመሪያ ኢየሱስ ክርስቶስ በአካል ተገልጦ እነሱ ጋር ሲመላለስ ነበር። አያችሁ? ወደ እንደገና ከሐዋርያት ሥራ ምዕራፍ 2 ጀምሮ ስትመለከቱ ግን ቤተክርስቲያን ለመጀመሪያ ጊዜ ቤተክርስቲያን ተብላ የወጣችው የሐዋርያት ሥራ ምዕራፍ 2 ነው። ስለዚህ እንደገና ደግሞ በጣም ልትጠነቀቁ የሚያስፈልገው ቤተክርስቲያን አባል ስትሆኑ መንፈስ ቅዱስ የማትቀበል ቤተክርስቲያን ከሆነች ያቺ ቤተክርስቲያን ሙት ናት። ምክንያቱም ቤተክርስቲያን የተገኘችበቱ ከክርስቶስና ከመንፈስ ቅዱስ ነው። ከዛ ውጭ ቤተክርስቲያን የሚባል የለም። ወይ ዝም ብሎ ህዝብ የሚሰባሰብበት ነው ወይም እድር ነው ማለት ነው። ስለዚህ መንፈስ ቅዱስ እግዚአብሔር ነው።
ሁለተኛ እንደገና ደግሞ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ ግን መንፈስ ነው ይላል። ጌታ ምንድነው? መንፈስ ነው። ይሄ ጌታ የሚለው እዚህ ላይ ራሱ መለኮትን የሚያመለክት ነው። ጌታ ግን ምንድነው? መንፈስ ነው። የጌታ መንፈስ ባለበት ደግሞ ምን አለ? ነፃነት አለ። ነፃነት አለ። አንዳንድ ጊዜ ብዙ ጊዜ መንፈስ ቅዱስ ራሱ የሚሰራባት ቤተክርስቲያን አንዱ ከምታዩት ምንድነው? በነፃነት ማምለክ አለ። አንድ ወንድም እንደዚህ አንድ ጊዜ አለ እንደዚህ ለትምህርት ራሱ ወደ ሌላ ስቴት ይሄዳል። አሁን እዛ አካባቢ ቤተክርስቲያን ፈልጌ ይጃለ አሁን ልክ የእግዚአብሔር ቃል እየተሰበከ ያለ በጣም ልቤ ተነካና አሜን ሃሌሉያ ስል ሁሉም ሰው አየኛል። ለካ እንደዛ ይባልም ከዛ ቤተክርስቲያን አሁን ሰውጣ አስተናጋጁን ጠየቅኩት አለ ይሜከን ነው ይዛለኛል። አያችሁ ልጅ ሲወለድና መንፈስ ቅዱስ ሰውን ሲነካው ነው ይዛል። ልጅ ተወልዶ ጠረጴዛችሁ ተስተካክሎ አይቀመጥም። ፍርምስምስ ራሱ በሙሉ ጥግ-ጥጉን ነው የምታዚቱ። ለምን ነው? ህይወት አለ። ህይወት ባለበት እንቅስቃሴ አለ። ስለዚህ ጌታ ግን ምንድነው? መንፈስ ነው ብሎ ይነግረናል። ሶስተኛ ቅዱሱን የእግዚአብሔር መንፈስ አታሳዝኑት ይላል ኤፌሶን ምዕራፍ 4 ቁጥር 30 ላይ ቅዱሱን የእግዚአብሔር መንፈስ። አሁን በዚህ ዘመን እኮ የጠፋው ከኤቫንጀሊካል ቸርች ምንድነው ታውቃላችሁ? ቅድስና የሚባል ነገር በቃ ጸድቀናል አለቀ ሁሉ ነገር ነው። በቃ ታውቃላችሁ በመጽደቅ እንጀምራለን የምንጨርሰው በቅድስና ነው። ለምን በሉ? እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው። መልአክ እንኳን ተደፍተው ምድር የሚሉ ቅዱስ 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 ያለህና ይነበር። ለምን? ከቅድስናው የተነሳ ማለት ነው። በጣም አንዳንድ ጊዜ እንደ ኢቫንጀሊካል ቸርች የእግዚአብሔርን ነገር እያቃለለ ይመጣ የለም። ጸጋውን እያቃለለ ይመጣል። ዕብራውያን ምዕራፍ 12 ቁጥር 14 ላይ ትቀደሱ ዘንድ ፈልጉ ይላል። ያለ እርሱ እግዚአብሔርን ማየት አይቻልም። እንደገና በአንደኛ ተሰሎንቄ ምዕራፍ 5 ስትመለከቱ ደግሞ ነፍስ መንፈስ ስጋችሁ የተቀደሰ ይሁን ክርስቶስ ኢየሱስ ሲመጣ ያለ ነቀፌታ ይሁን ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር ራሱ 3 ስትመለከቱ መቀደሳችሁ እሱ የእግዚአብሔር ፍቃድ ነው። ስለዚህ ከዓለም ካለው ርኩሰት ራቁ ይላል። እና ቅዱሱን የእግዚአብሔር መንፈስ አታሳዝኑ። የሚያሳዝነው ምንድነው ብላችሁ ስሙኝ። እዛ የሚያሳዝን ብሎ ከተናገራቸው ቀጥሎ ያለው ምንድነው ታውቃላችሁ? ስድብ፣ ክፉ ንግግር፣ ቁጣ፣ ንዴት ራሱ እነዚህ ነገሮች ከእናንተ ይወገዱ ይላል። ትላንትና ዶክተር ቤዛ ሲናገር አንድ ነገር እንትን ነበር። እንደገናም ደግሞ በቀደም እየተማረሳለ ማለት ነው በአርብ ዕለት አያችሁ ከአማኝ ህይወት ማጉረምረም መኖር እንደሌለበት መንፈስ ቅዱስ የተሞላ ሰው አጉረምራም ይሁን። እዛ ቀጥሎ የሚናገራቸውን ተመልከቱ። በአርብ ዕለት አንስተነዋል ሚለው ዝማሬ በመዝሙርና በዝማሬ በመንፈሳዊ ቅኔ ራሱ ስለ ሁሉ እግዚአብሔርን እያመሰገናችሁ እኮ ነው የሚለው። ስለ ሁሉ ግን ማጉረምረም እኮ ሰው ምድረ በዳ አስቀርቷል። ስለዚህ እንዳታስመርሩ የእግዚአብሔርን መንፈስ። ስለዚህ እዛ ላይ ጥንቃቄ አድርጉ እያለን ያለው። አራተኛ ሶስተኛ አራተኛ ነኝ ይቅርታ ኢሳይያስ 40 ቁጥር 13 ላይ በጣም እሱ ደግሞ በጣም የሚገርም ነው። የእግዚአብሔር መንፈስ ይላል ማን ነው መካሪው ይላል። ማንስ መካሪ ያለው ማን ነው የሚመክረው እሱን ይላል። እና ታውቃላችሁ ሌላው ራሱ አንድ ማልቀበለው አጸላያል የመንፈስ ቅዱስ ሙላ ለሰዎች ስንጸልይ እኔ የምለውን በል ይላሉ። እኔ የምለውን ካለማ ምኑን መንፈስ ቅዱስ ተሞላው?
መንፈስ ቅዱስ እኮ ራሱ እኮ ነው የሚሞላው። የሐዋርያት ሥራ ተመልከቱ ራሱ ቃሉ የሚለው ነው የምላችሁ ራሱ የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ምንድነው የሚለው ራሱ መንፈስ ቅዱስንም ሞላባቸው በሌላ ልሳኖችም ተናገሩ ነው የሚለው። ታውቃላችሁ የዛሬ 39 ዓመት አንድ ራሱ መዘምራን ውስጥ የነበረ ዲሲ ቸርች እንደዚህ በጣም መንፈስ ቅዱስ መሞላት ይጓጓ ስለነበር ቢጸልይለት አልሞላም። ከዛ እንደዚህ በስልክ እኛ ምንለውን በል በቃ ልክ ይሄኑ በል እኛ ምንለውን እየተከተልክ ያሉት እንደዛ እንትን አደረገ ማለት ነው። በወር ውስጥ ክፉ አጋንንት ገባበት። ታውቃላችሁ ጠፋ የት ይሙት የት ይዳን እስካሁን አይታወቅም። ቤተሰቦቹም ቸርች ደጋግመው እንትን አደረጉን ምን የት እንደጣለው አጋንንት አይታወቅም እስካሁን በአሜሪካ ነገር ልንቀበል የሚገባው ራሱ እግዚአብሔር መንፈስ ቅዱስ ነው እኛ እንዲሞላ የሚያስፈልገው። ታውቃላችሁ እኔ ምስክርነት ሰምቼ ጾም ጸሎት ነበር መይስስ ገቡ ማለት ነው አብረውኝ የሚጸልዩቱ መይስስ ደርሰን እንምጣ ብለው ሲገቡ አልገባም አልኳቸው። ጾም ጸሎት እንትን አድርገን ሁለት እህቶችና አንድ ወንድም ነበርና እነሱ ገቡ እኔ መኪና ውስጥ ቆየሁ። መኪና ውስጥ ሆኜ የሰማሁትን ምስክር እያሰብኩ እያለሁ እሳት ወረደብኝ በላይ ላይ መንፈስ ቅዱስ የተሞላው መኪና ውስጥ ሆኜ እጅ አልተጫነም ማለት ምክንያቱም ባለቤቱ መንፈስ ቅዱስ ራሱ ነው የሚሞላው። ብዙ ጊዜ ግን አይመስልም። 16 ዓመት እንደዚህ ራሱ የመንፈስ ቅዱስ መሞላት በቃ እግዚአብሔር አይወደኝም ያለች እህት የሚገርማችሁ እኔና ወንድም ሰለሞን የእግዚአብሔርን ቃል ነገረን። ስለዚህ ምንም እንዳትጨነቂ ያላት አንዳንድ ጊዜ ታውቃላችሁ ለመንፈስ ቅዱስ ሙላት እንጸልይ ስንል ገፍትራችሁ ምጥሯቸው ይመስላችሁ በቃ እንዳይነቃነቁ እንደሚሉ አሉ። አንድ ወንድም እንደዚህ ያስቸገረንና አሽላንድ ይዘን ወርነ ማለት ነው እየገፋችሁ እየጣላችሁ አለ። ከዛ በኋላ ይዘነው ሄደን የዛ ጊዜ መቼም የእግዚአብሔር ጸጋ የሚለቀቅበት ዘመን አለ እህቶቼ ወንድሞቼ። ይህ ዘመን አንዱ ልዩ የሆነ የመንፈስ ቅዱስ ጸጋ ይምጣልን እና ልዩ ኃይል ስለነበር ልክ ገና ወደ ጉባኤው ራሱ እየተመለከ ነውና ያደርሰው ስንገባ ወደቀ። 9 AM የወደቀ 3 PM አልተነሳም። ሲነሳ ይወድቃል ማለት ነው። ከዛ በኋላ ወደ ፎራ አካባቢ ተነስቶ ራሱ ብላ ምናምን አልነውና ጉድ አረጋችሁኛል። መንፈስ ቅዱስ ያለ ማንም ራሱ ገፍቶ ይጥላል ያደርጋል። ምክንያቱም የሚሞላው እሱ ነው። ስጦታዎችንም እንደገና አንደኛ ቆሮንቶስ ስትመለከቱ ምዕራፍ 12 ቁጥር 11 ላይ እርሱ እንደወደደ እርሱ ይመድባል ነው። ስጦታዎች እያንዳንዳቸው እርሱ ይሰጣል። ስለዚህ እዚህ ኢሳይያስም ላይ ስትመለከቱ ማነው አማካሪው እኮ ነው የሚለው ማነው አማካሪው እሱ። የእግዚአብሔር ስም የተባረከ ይሁን። አሁን ወደ ማንነቱ ልመጣላችሁ ነው። ይሄ በጣም ደስ ይለኛል። በቃ የመንፈስ ቅዱስን ማንነት መለማመድ እህቶቼ ወንድሞቼ በጣም እኮ ልዩ ነው። አንዳንድ ጊዜ ሰዎች በጣም እውነተኛ ፍቅር ያለው ትዳር መለያየት እንኳን እንትን የለም። ታውቃላችሁ የመንፈስ ቅዱስ ራሱ በህይወታችሁ ልምምዱ ሲኖራችሁ የምትወዱት ምንድነው ታውቃላችሁ? በቃ የሆነ የተጫጫናችሁ ወይም ራሱ ስራ ደክማችሁ ብትመጡ ልክ እዛ ላይ ስትመጡ እርፍ ነው የምትሉት። አንድ ጊዜ ለምን እንደመጣ እንጃ የዛሬ 27 ዓመት ምን ሆነ መሰላችሁ? ነው የዛሬ 27 አይደለም የዛሬ 29 ዓመት እና ብዙ ጊዜ ማኔጅመንት ነው እና መሰራ አመሸው እዛው ብዙ ጊዜ ሳመሽ እዛው ነው ማድረው ሆቴል ማኔጅመንት ስለነበር እዛው ነው ማድረው ብዙ ጊዜ እዛው ሆቴል አድርያለሁ። ያን ቀን ግን መተኛት አልቻልኩም። በቃ ምንም ልተኛ አልቻልኩም። ራሱ ሁሉ ነገር አዘጋጅተው ነው ራሱ የሚያስቀምጡልኝ ምክንያቱም ጧት ስለምከፍት አሁን ጸልያለሁ ደውዬ ጸልያለሁ ከሳራ ጋር በቃ እንጸልያለን እንደገና ይታገለኝ እንጸልያለን እንደገና ይታገለኝ
ወደ ንጋት ላይ ጭራሽ ደክሞ ከዛ ፍሮንደስክ ደወልኩና ሌላ አሲስታንስ ማናጀሩ እንዲገባ ተወለ እንትመሩልኝ አልኩ እነሱ ገባ ማለት ነው አሁን እሱ እንትን አርገው ሆስፒታል መሄድ አለባሉ ምክንያቱም ምንም ተዘለፈለፈ ሰውነቴ አሁን አይ ቤቴ ላኩኝ አልኳቸው ቤቴ እምጸልይባት ቦታ አለች በጣም የሚገርም ነገር ነው የመናፍስት አሰራር ምን ያህል እንደሚታገላችሁ አስቡ እዛ ሆቴል ብዙ ጊዜ አድሬያለሁ ሆቴል ስታድሩ እህቶቼ ወንድሞቼ መጀመሪያ እንደገባችሁ ጸልዩ መጀመሪያ መንፈሱነቱ እዛ ሆቴል ብዙ ጊዜ ነው ያደርኩት ለምን 10 አመት ስለሆነ የሰራሁት እና በጣም ሳመሽ እዛ ነው ማድረው ብዙ ጊዜ የዛን ቀን ግን ያነ ሩም ግን በጣም አጋንንት የተሰራበት አይነት መንፈስ ነው ከዛ በኋላ ሳልተኛ ጧት አሁን ቤቴ ላኩኝና መጥቼ ቤቴ እዛች የሚጸልይባት ቦታ መጸለይም ስለማልሽ ቁጭ ስል አንድ ጊዜ ከላይ ላይ ተነስቶ ተነሳ በቃ ምንም ነገር ከላይ ላይ የለም ራሱ ይሄ ነገር አንድ ጊዜ ደሴ ውስጥ እንደዚህ ገጥሞና እኔና ቄስ ምትኩ ለሊት ሙሉ ጸልየን ልክ ከደሴ ተነስተን ኮምቦልቻ ስንገባ ለቀቀን ሆቴል ተከራይተን ሳንተኛበት አደር እየጸለይን ብቻ አደር ብዙ ጊዜ ሰዎች እንዲህ አይነት ተጽዕኖ ሲመጣባቸው ምን ሁኜ ነው በቃ ጌታ ወይ ኃጢአቴን ይቅርበል ቶሎ ብለን የሚመጣው የጠላት ተጽዕኖ እንዳለ አናውቅም ብዙ ጊዜ ስለዚህ መንፈስ ቅዱስን ለማመድ ግን የሚያረገን ነገር አንዱ ምንድነው ብትሉ ከሱ ጋር ከጠላት የሆነ ተጽዕኖ ሲሆን ወዲያው ይገባል ወዲያው ነው የሚገባችሁ ምንም ሰው እንዲነግራችሁ አያስፈልግም እናንተ እንድትረዱት ያደርጋል ስለዚህ አሁን የምንነጋገረው የሱን ማንነት ስለመረዳት ነው መልከቱ ዘፍጥረት ምዕራፍ 2 ቁጥር 7 ላይ ሰውን ይላል አይደል ሰውን ከምድር አፈር አበጀው ይላል መልከቱ ሰው መጀመሪያ ምንድነው አፈር ነው ካፈር ነው የተሰራ ይላል በቃ ያውን እዚህ የምታዩት ሰው ልክ እንደዚህ ልብስ እንደሚወል ይሄ ስጋው ራሱን ከጭቃ ነው የተሰራ ይላል ሰውን ሰው ያደረገው ምኑ ነው እስትንፋስና መንፈስ ምን አለበት እፍ አለበት ሰውም ሕያው ነፍስ ያለው ሆነ ይላል ድብላችሁ ተመልከቱ እንግዲህ ከእግዚአብሔር ጋር አሁን ግንኙነት ከእግዚአብሔር ጋር ህብረት የሚኖረው ስጋችን አይደለም እግዚአብሔርን ውስጣችን ራሱ ያነ የእግዚአብሔር የሰጠው ሕያው የሆነው ራሱ ሕያው እንድንሆን ያረጋን ከሱ ጋር እንድንገናኝ ያረጋና እሱ ጋር በትክክል እንድንሄድ ያረጋና እንደገናም ደግሞ ለኛ ለመንፈሳዊ ነገራችን ብዙ አስተዋጽኦ አለው በጣም አስተዋጽኦ አለው ሁለተኛው ኢዮብ 33 ነው ኢዮብ 33 ተመልከቱ ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ይላል የእግዚአብሔር መንፈስ ፈጠረኝ ሁሉን የሚችል አምላክ ሕይወትን ሰጠኝ እንግዲህ ልብ ብላችሁ ተመልከቱ ከፈጣሪ ጋር ነው መንፈስ ቅዱስ ብለን ስናስብ ዝም ብሎ እንደዚህ እንደ ንፋስ እንደ ወጀብ አድርገን አይደለም በእኔና በእናንተ ውስጥ የመፍጠር ስልጣን ያለው በኋላ መጣላችኋለሁ ድንቅና ታምራት እንኳን በሰው ሲሆን እንዴት እንደሚደረግ አሳያችኋለሁ አሁን መንፈስ ቅዱስ የሚሰራው መገለጦች ሲመጡ ፈውስ ሲመጣ እንኳን እንዴት አድርጎ ያን ነገር እንደሚያስወግደው አሁን እንነጋገራለን ስለዚህ የእግዚአብሔር መንፈስ ምን አለኝ ፈጠረኝ ሁሉን የሚችል አምላክ ደግሞ ምን ሕይወትን ሰጠኝ የእግዚአብሔር ስም የተባረከ ይሁን ሶስተኛ ሮሜ ምዕራፍ 8 ቁጥር 2 ላይ አያችሁ መንፈስ ራሱ ተመልከቱ የመንፈስ ሕግ ግን ይላል ሕይወትን ይሰጣል ይላል ምን ያደርጋል ሕይወትን ነው የሚሰጠው መንፈስ ቅዱስ ሕይወትን እንዲጥመን ሕይወትን እንዲሰለቸን አይደለም ሕይወትን እንድንወደው ነው የሚያደርገን ሕይወትን እንድንናፍቀው ነው የሚያደርገን በቃ ለዚህ ነው አንዳንድ ጊዜ ሰማይ የተመኙ ዝም ብለው እንዳይመስላችሁ ሰዎች በቃ ይሄ የእግዚአብሔር ውስጣቸው የሚያደርገው ነገር ምድራዊ ነገር እየጠሉ ይመጣሉ እንዴ ዛሬ እኮ ታውቃላችሁ ጸጋ ስጦታ እንፈልጋለን ግን በዛው ጸጋ ስጦታ መልሰን ምድራዊ ነገር ለማካበት ነው የምንሰራው
ለምድር ነው ዋናው። ይውላችሁ መንፈስ ቅዱስ ውስጣችን ሲኖር በትክክል ጌታ ኢየሱስ ክርስቶስን አንድ ሰው ሲድን በደንብ አዳምጡኝ። በቃ በዚህ ዘመን ምክንያቱም ቸርች ውስጥ ያለው ሁሉ ድኗን ማለት አችሉም። መንፈስ ቅዱስ ወደ ህይወታችን ሲገባ ምን በሁላችን ህይወት እኮ የምናየው የመጀመሪያው ራሱ ድሮ የምናረገውን እየጠላ ነው እንመጣለን። እኛ አይደለንም። በእኛ ውስጥ የገባው መንፈስ የድሮ ባህሪያችንን እንጠላዋለን። ለውጥ ከውስጣችን መካሄድ ይጀምራል። በቀደም ራሱ አንድ ኢንተርናሽናል ስብሰባ ላይ ተናግሬያለሁ። አሁን አንድ ራሱ ፍሬ ወስዳችሁ አንድ በቆሎ ፍሬ ብትዘሯት ከዛ ትበሰብሳለች። በላዋ ላይ ያለው ራሱ ውስጥ ዘሩን ሸፍኖ ያለው ልብሷ ራሱ ምን ያላል ይወድቃል። ውስጥ ዘሯ ህይወት ይዛ ትበቅላለች። ከዛ በኋላ ብዙ ታፈራለች። የመንፈስ ቅዱስ ሥራ ከውስጣችን ነው። ከውስጣችን ነው ለውጥ የሚመጣው። ውጫችን ያው ነው። ስታዩት መልካችን ያው ነው፣ ልብሳችን ያው ነው፣ አመለካከታችን ያው ነው። ከውስጥ ግን ለውጥ ይመጣል። መንፈስ ቅዱስ ሲሰራ ከውስጣችን ለውጥ አለ። እና አሁን በዚህ ዘመን ለውጥ አታዩ። በቃ ጌታ መጠየቅ አለብን። ጌታው ለውጠኝ፣ እኔ ይሄን ህይወት አልፈልገውም ማለት አለብን። ለምን የማይፈለግ ነገር ህይወታችን መያዝ የለበትም። የእግዚአብሔር ስም የተባረከ ይሁን። እንደገና ደግሞ አራተኛው ነጥቤ ሮሜ ምዕራፍ 8 ቁጥር 11 ላይ መንፈስ ቅዱስ እንደገና ደግሞ ሙት የሆነውን ሰው ነው ተመልከቱ ሕያው የሚያደርገው። እንግዲህ ዘፍጥረት ምዕራፍ 3 ስትሄዱ ያነ ሕያው ሆኖ እግዚአብሔር ጋር ለዘላለም እንዲኖር የተፈጠረው ሰው ኃጢአት ሲሰራ ሞተ ይላል። የሞተው ምኑ ነው? እግዚአብሔር ጋር የሚገናኝበት መንፈሱ ነው የሞተው እንጂ አዳምና ሔዋን እኮ ይውላችሁ ኃጢአት ሳይሰሩ 600 ዓመት ኖረዋል። ከኃጢአት በኋላ ደግሞ 330 ዓመት ኖረዋል። አያችሁ? አሁን ብዙ ጊዜ ያልዳኑ ሰዎችን መጽሐፍ ቅዱስ እንደዚህ ነው የሚመድባቸው እኮ። ያመነ ራሱ ያመነውን ሰው ራሱ ሕያው የሆነ መንፈስ እንዳለበት ይናገራል። ያላመነው ደግሞ ሙት የሆነ መንፈስ እንዳለ ሙታን ናቸው ነው የሚለን። እናንተ በበደልና በኃጢአት ሙታን ነበራችሁ፣ ይሄን ሙታን የሆነውን ሕይወት ይሰጣል ነው የሚለው። ይውላችሁ ነገር ግን ይላል ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ምን ይሰጣል? ሕይወት ይሰጣል። ሙታን ነበርን፣ ሕይወት ያገኘነው ከመንፈስ ቅዱስ የተነሳ ነው። ሕይወት በሱ እጅ ናት። የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ዮሐንስ 6 እንደዚህ ብሎ ተናገረ። 6:63 ላይ እኔ የነገርኳችሁ ቃል አለ መንፈስም ነው ሕይወትም ነው። እኔ የነገርኳችሁ ቃል መንፈስም ነው ሕይወትም ነው። ሕይወት የሚሰጥ መንፈስ ነው እንጂ ስጋ ምንም አይጠቅምም ይላል። እና ብዙ ጊዜ ግን ስለ መንፈስ ቅዱስ ያለን አመለካከት በተለይ ራሱ ማንነቱን እንልመድ። እህቶቼ ወንድሞቼ ከማንነቱ ጋር አብረን መሄድ እንልመድ። በጣም እኮ ብሉይ ኪዳን ሆነው እንደዛ ከተለማመዱ አዲስ ኪዳን ያለን ሰዎችማ እንዴት እንደዚህ ዘመን እኮ ታውቃላችሁ በጣም ዕውቀት የበዛበት እንደዚህ ዘመን የለም። የመጽሐፍ ቅዱስም እንኳን ዕውቀት ማለት ነው። እንደዚህ ዘመን ሰው ብዙ የተራቀቀበት ነገር የለም። ነገር ግን ይሄ የእግዚአብሔር መንፈስ ሲመጣ የሚሰጣችሁ ጥበብ ወይም ደግሞ ዊዝደም የሚባለው ነገር ግን በምድራዊ በኖሌጅ አታመጡትም፣ በዕውቀት አታመጡትም። ያነ ጥበብ እንዲኖረን መጽሐፍ ቅዱስ የሚፈልገው። ስለዚህ ተመልከቱ ኢዮብ 34 ላይ ተመልከቱ። ኢዮብ 34 ቁጥር 14 እና 15 በጣም አሁን ወደ ቅድሙ ልመጣላችሁ ነው። በተለይ ሰው ያሰኘው ነገር በቃ የእግዚአብሔር ቃል በግልጽ ይነግረናል። እንደገና ያ ሰው አልባ የሚያደርገው ደግሞ
በጣም እንዴት እንደሆነ በዛ ታያላችሁ። እርሱ ይላል ልቡን ወደ ራሱ ይመልስ ማን? እግዚአብሔር። መንፈሱንና እስትንፋሱን ወደ ራሱ ቢስብ 15 ተመልከቱ። ስጋ ለባሽ ሁሉ በአንድነት ምን ይላሉ? ይጠፋሉ። ሰውም ወደ ምን? ታዲያ እግዚአብሔርን እንስማ ወይስ ራሳችንን? ያለ እግዚአብሔር መንፈስ የሚመራ ህይወት እግዚአብሔር መንፈሱን ከወሰደበት ያ ሰው ራሱ ወደ አፈር የመመለስ ህይወት ተሸክሞ ነው የሚሄድ። በቃ ሙት የሆነ መልሶ ወደ አፈር የሚሄድ ራሱ መጨረሻም ደግሞ ለገሃነም እሳት የተዘጋጀ ሰው ነው። ይውላችሁ ጸጋ ስጦታ የሚጠቀምባቸው ሰዎች ወይ የሚጠቀምበን ሰዎች አንዱ ትልቅ ጥንቃቄ የሚጠይቀው ምን እንደሆነ ታውቃላችሁ? ብዙ ጊዜ የእግዚአብሔር መንፈስ መጥቶ እንጸልያለን። ሰዎች ራሱ ወይ ትንቢት ይመጣል ወይ ፈውስ ይመጣላቸዋል ወይ ሌላ መገለጥ ይመጣላቸዋል። አሁን ሌላም ጊዜ ሰዎች ከኛ ይጠብቃሉ። አሁን የእምነት ጸሎት በመጸለይ ፈንታ እግዚአብሔር ያላለውን እንናገራለን። ይውላችሁ ትንቢት እንኳን ስንናገር መገለጥ ስንሰጥ ወይም ደግሞ ራእይ ሲመጣልን እንዴት ነው ታውቃላችሁ? መጀመሪያ በአእምሮአችሁ ከመጣ ከእግዚአብሔር አይደለም። አእምሮና ስሜት ፍቃዳችን በነፍስ ውስጥ ነው፣ በመንፈስ ቅዱስ ውስጥ አይደለም። መንፈስ ቅዱስ ከዛ ውጪ ነው። መንፈስ ቅዱስ ይመጣና የእናንተን መንፈስ ይቆጣጠራል። ከዛ በኋላ የእናንተን መንፈስ እግዚአብሔር ከተቆጣጠረው በኋላ መልእክቱ በውስጣችሁ ይፈሳል። የዛ ጊዜ በእምነት ተነስታችሁ ትናገሩታላችሁ። ግን ብዙ ጊዜ በዚህ ጸጋ ስጦታ እንትን የሚሉ ብዙ ጊዜ ስተት የሚሰራው ምንድነው ብትሉ ሰዎች ከኛ ኤክስፔክት ስለሚያደርጉ ያምሯችን እንናገራለን። አሁን ምን ይሆናል? የራሴን መናገር ሲጀምር መንፈስ ቅዱስ ከኔ ጸጋውን እያነሳ ይሄዳል። መንፈስ ቅዱስ አይሄድም፣ እዚሁ አለ። ጸጋው ግን ከኔ እየራቀ ይሄዳል። መክሊቱ እየተወሰደ ይመጣል። መጨረሻ ላይ ሰው ብቻ እንሆንና በልማድ መናገር እንጀምራለን። ሰዎችም ደግሞ ስለለመዱብን ያንን እንደገና ይቀበሉታል። ለምንድነው የሚታይ ፈውስ ማናየው? ብዙ ነገር ተብሎ ለምንድን ነው ማናየው? ወደ እውነተኛው ነገር ነው መመለስ ያለብን። እህቶች ወንድሞች፣ እውነተኛ ፈዋሽ እኮ ነው። ባይናችን አይተን እኮ ነው። ዝም ብለን አይደለም፣ ሰምተን ብቻ አይደለም፣ መጽሐፍ ቅዱስ የተጻፈው ብቻ አይደለም። 14 ቀን በቃ ትሞታለህ በካንሰር የተባለ ሰው እሁድ ማታ ተጸልዮ ህኮማ ወጥቶ ማክሰኞ መጥቶ መስክሯል። ይችላል እኮ እግዚአብሔር። ከዛ በኋላም 3 ወር ተቀምጦ እንደውም አገሩ በሰላም ሄደ። ብዙ ጊዜ ምንድነው እግዚአብሔር ያላለውን ስለምንል ይህ እውነተኛ አምላክ ራሱ አውቀን እውነተኛ እንዳልሆነ እናረጋዋለን። እንደገና ወደ 6ኛ ነጥብ ሄድ። ይሄንን በደንብ ስሙኝ። ይሄን ደግሞ ስለ ፈውስ በደንብ አስረዳቸዋለሁ። ይሄን መዝሙር 104 ቁጥር 29 እና 30 መዝሙር 104 29 እና 30 መንፈስክን ትልካለህ ይላል። አያችሁ፣ መንፈስክን ምን ትላለህ? ትልካለህ፣ ይፈጠራሉ ይላል። መዝሙር 104 ቁጥር 29 እና 30 መንፈስክን ትልካለህ፣ ይፈጠራሉ፣ የምድርም ፊት ደግሞ ምን ትላለህ? ታድሳለህ። ከሰው ህይወት ውስጥ አያችሁ ምን ሲሆን ይውላችሁ ፊትህን ስትሰውር ይደነግጣሉ፣ ነፍሳቸውንም ታወጣለህ፣ ይሞታሉ፣ ወደ አፈራቸውም ይመለሳሉ። ቁጥር 30 መንፈስክን ትልካለህ፣ ይፈጠራሉ፣ የምድርን ፊት ታድሳለህ። በደንብ አዳምጡኝ። አሁን አንድ ሰው ራሱ የልብ በሽታ አለበት የሚል እግዚአብሔር ይግለጽልኝ ማለት ነው። ፈውሼዋለሁ ካላለኝ ስለተገለጠልኝ ተፈውሳ ማለት አልችልም። ግን የዛ ጊዜ ማለት ነው አሁን ፈውሼዋለሁ ካለኝ በእምነት ያንን ቃል እናገረዋለሁ። ያነሰው
ወዲያውኑ ልቡ መንፈሱን እግዚአብሔር ይልክና ምክንያቱም መገለጡን ያመጣው ስለሆነ ይፈውሰዋል። አንድ አሜሪካን ሀገርም ፈረንሳይ ሀገርም መጥቶ ታውቃላችሁ ዶክተር ቾ የሚባል ኮሪያዊ ትሞታለህ ተብሎ አልጋ የሚጠብቅ ሰው ነበር። አንዲት ሕፃን ልጅ መሰከረችለት። ከዛ በኋላ ተፈወሰ። ጌታ ሆይ ምንድነው ብሎ ጠየቀ። ከኔ ተገንም ይሄን ጠይቀዋል። ምክንያቱም ካንሰሩ የለም። ጌታ ሆይ እንዴት የሆነ በየስ ጠይቃለ መንፈሴን ላኩና ራሱ ፈወስኩት። ሳምባህ የሕፃን ልጅ ሳምባ ይመስላል አሉት። ካንሰር በጣጥሶት የነበር ሳምባ። ለሱም ገርሞት ጌታ ሆይ እንዴት ነው ብሎ ሲጠይቀው መንፈሴን ይልካለሁ። መንፈስ ግን ትልካለ ምን ይላሉ? ይፈጠራሉ። ሙት የሆነው ሰው እንኳን ራሱ ወደ ህይወት ይመጣል ማለት ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ እህቶቼ ወንድሞቼ ስለ መንፈስ ቅዱስ ያለን አመለካከት ሊለወጥ ይገባል። እንግዲህ ሁለት ሐሳቦች አንስቼ እንድላርግ ዮሐንስ ወንጌል ምዕራፍ 3 ሁላችሁም አውጡልኝ። ዮሐንስ ወንጌል ምዕራፍ 3 አሁን ምዕራፍ 3 ቁጥር 3 ላይ እንግዲህ አሁን እኔና እናንተ ይሄ መንፈሳችንን እንዴት አዲስ ፍጥረት እንዳደረገው እንዴት እንደተወለደ አዲስ እንደሆነ የእግዚአብሔር ቃል የሚነግረን ተመልከቱ። ጌታ ኢየሱስ የተናገረው ቃል ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ኢየሱስም መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ምን ሊል አይችልም? ሊያይ አይችልም። አያችሁ? ዳግም ካልተወለደ ምኑ መንፈሱ እንደገና ወደ እናቱ ማህፀን ገብቶ ሊወለድ ይችላል ብሎ መምህሩ ጠይቋል። ያ አይደል ውስጣችን በቃ አሁን አንድ ልጅ ራሱ አንድ ሴት አሁን በመታረግዝበት ሰዓት 9 ወር 8 ወር 9 ወር ሲሆን መደበቅ ትችላለች? መደበቅ አትችልም። ሰው ውስጡ መንፈስ ቅዱስ ከዳነ ጌታ ኢየሱስ ክርስቶስን ተቀብሎ በደሙ ተረጭቶ የመንፈስ ቅዱስ ማደሪያ ከሆነ ከውስጡ የሚፈጠር ነገር አለ። ድሮ እንደነበረው መሆን አይችልም። እህቶቼ ወንድሞቼ ቁጥር 5 ተመልከቱ። ቁጥር 5 ዮሐንስ ወንጌል ምዕራፍ 3 ኢየሱስም መልሶ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ልባችሁ ተመልከቱ። እዚህ ቦታ ላይ አንዳንድ ቤተ እምነቶች ወይም አንዳንድ ሃይማኖቶች እንደሚሉት ሳይሆን የእግዚአብሔር ቃል እንደሚለው ተመልከቱ። ከምንድን ነው የሚለው? ከውሃና ከምን? ውሃ በእግዚአብሔር ቃል ነው የሚመሰለው። ዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ ከሰማችሁት ቃል የተነሳ አሁን ምንድናችሁ? ንጹህ ናችሁ። አሁን እየተናገርኩ ነው አይደል? የምትሰሙት የእግዚአብሔር ቃል የእናንተን አእምሮ የእናንተን ህይወት የማጽዳት ኃይል አለው። አእምሮአችንን ጸጥ ያደርገዋል። ለምን? የእግዚአብሔር ውለት ስለሆነ ነጽታችኋል። እናንተ ምን ከሰማችሁት ቃል የተነሳ ኤፌሶን ምዕራፍ 4 ኤፌሶን ምዕራፍ 5 ቁጥር 26 ደግሞ ቤተ ክርስቲያን ይላል ቅድስትና ያለ ነውር እንድትሆን የፊት መጨማደድ እንዳይኖርባት በቃሉ አጥቦ አነጻት ይላል። አያችሁ? እንደገና አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ስትመለከቱ ከማይጠፋ ዘር ዳግም ምን ብላችኋል? ተወልዳችኋል ይላል። እግዚአብሔር ቃል የተነሳ ማለት ነው። እንደገና መንፈስ ቅዱስ ተመልከቱ። የኢየሱስ ክርስቶስ ደም ሲታጠብ አንድ ሰው ወዲያውኑ ከኃጢአት የመንፈስ ቅዱስ ማደሪያ ነው የሚሆነው። አዲስ ፍጥረት ነው የሚሆነው። የእግዚአብሔር ስም የተባረከ ይሁን። አዲስ ፍጥረት ያደርገዋል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ የእግዚአብሔር ቃል ምን ይላል? ማንም በክርስቶስ ቢሆን አዲስ ምንድነው? ፍጥረት ነው። አሮጌው ነገር ምን ብሏል? አልፏል፣ ሁሉም አዲስ ሆኗል ይላል።
እህቶቼ ወንድሞቼ ይሄን መንፈስ እንዴት አንጠማም? ወደፊት ተከታታይ ስጦታዎች ምኖች እንመለከታለን። እንዴት አንጠማም? ልንጠማ የሚገባ እኮ ልንፈልግ የሚገባ ነው። ስለዚህ እንጸልያለን፣ ሁላችንም እንጸልያለን። ምናልባት እህቶቼ ወንድሞቼ እንደተናገርኩት የዳግም መወለድ በውስጣችን እርግጠኛ ካልሆነ በውስጣችን ለውጥ መምጣቱ መለወጣችን ራሳችን ማናውቀው ከሆነ እንደገና ጌታ መቀበል አለበት ብዬ ነው ማምነው።